አደይ ፖሊስ ይዞ ደረሰላት። የዲቭ እናት በቁጥጥር ስር ዋለች። ከባድ ጦርነት ተነሳ። ዲቭ ዶክተሩን አንተ ምን አገባህና ነው? ለምንስ ጥልቅ አልክ? ለምንድን ነው እማዬን ያሳሰርከው? ብሎ ማንቁርቱን ይዞ ወዘወዘው። ትሰማኛለህ? አርፈ ብትቀመጥ ይሻልሃል ዲቭ። ይህን ልትጎዳ ስትል ነው የደረስኩባት መርፌ ይዛ። ቆይ የእውነት ያ መርፌ ምን እንዳለው ለመሆኑ ታውቃለህ? ለነገሩ እንዴት ልታውቅ ትችላለህ? አንተ አደይን ወደድኩሽ አፈቀርኩሽ እያል ከኋላ መከተል እንጂ ሌላ እኮ ምንም አይነት ተግባር የለህም ብሎ ልክ ልኩን ተናገረም። ቆይ ምን እያልከኝ ነው? የእውነት እየተጫወክብኝ ነው? አይ ዲቭ እየተጫወክብህ ሳይሆን እናትህ በጣም አረመኔና ጨካኝ አውሬ የሆነች ሴት ናት። እናም እኔ ዛሬ ያዳንኩት አደይን ሚስትህን የልጆቼ እናት ብለህ ያሰብካትንና ያቀርካትን ነበር። ለነገሩ አሁን ላይማ አትፈልጋት ብሎ ሲለው ምን ነው ዶክተር አንተ ፈለግካት? እሳ አንተ ፈልገህ ከሆነ ለምንድን ነው የማትነግረኝ? ብሎ ሲለው እኔ በምን እድሌ አደይን አግኝቼ ነው? ትሰማኛለህ? አደይ እንደውም ትበዛብሃለች እንጂ አታንስብህም። ሁለ ነገሯ እኮ ተነስሟም አደይ አበባ ነች። በቃ አሁን እናተ ለማንኛውም እስር ቤት ናት፣ ሂደህ ብትጠይቃት ይሻልሃል። ከኔ ጋር ግን ለመፎካከር እባክህ አትቸኩል ብሎ አለው። ዳይመንድ ጀግናው ዶክተሩን ሂዶ በጣም አመሰገነውና አደይን ምን ነው አደይ ምን ነው ተጸጸሽ እንዴ ብሎ ሲላት ለምኑ ነው የምጸጸተው? ምናልባትም የዲቭ እናት እስር ቤት ስለገባ ይሆናላ። አይ ዛሬ እንኳ አልተጸጸኩም፣ ግን ዶክተር የሚጠብቀኝና የሚያደርገኝ ነገር እጅጉን እየከበደኝ ነው፣ ውለታ በዛብኝ ብላ ስትለው አያደይ አንቺ ግን ለምንድን ነው ዙሪያሽን ሾፍ የማታደርጊው? እንግዲህ ኪንጎ ከሆነ እዛው ቅምጥልን ደህና አድርጎ ያብስል፣ አይመለስ ከዚህ በኋላ። አንቺ ደግሞ ዶክተርን እንዲሁም ሌላ ሰው ብታይ ለምን አታበሳስይም ብሎ ሲላት ዳይመንድ ይህን ቀልድህን በልክ ቻለው። አንተ እኮ ቀልድህ አይጠገብም። እንዲህ አደይ ለምንድን ነው ቀልድና ያልኩት? ምክንያቱም ዶክተሩን አቅጣጫውን ሳየው እንደሚወድሽና እንደሚያፈቅርሽ ያስታውቅበታል። ስለዚህ ለዚህ ነገር የእውነት ዋጋውና ስጦታው ይህ ነው ብለሽ ታስቢያለሽ? ምን ማለት ነው ይሄ ደግሞ? በቃ ነገርኩሽ፣ ማመን ያለብሽን እራስሽ እመኚ። ካላመንሽም ደግሞ እኔ ዳይመንድ አይደለሁም። ለማንኛውም ዲቭ እያልሽ አታለቃቅሺ አደይ። ያቺ ቆፍጣናዋና ጀግናዋ አደይ ከገጠር አላገባም ብላ ኮብልላ የመጣችውን አደይ ለዲቭ እንዲታሳየው እፈልጋለሁ ብሎ አላት ነው ዳይመንድ። እኔ እኮ ያችዋ አደይ ሙታለች፣ ደከማት፣ በጣም ተስኗታል ብላ ስትለው አይ እኔ የማውቃት አደይ ግን ጀግናና ብርቱ ናት። የቱንም ያህል ፈተና ቢመጣባት ተቋቁማ የምታልፍ እንጂ ደካማ እህት የለችኝም። በቃ መናገር ያለብኝን ነገር በሙሉ ተናግሬያለሁ። ከዚህ በላይ አንቺንም ቢሆን ማንንም ማስቸገር አልፈልግም ብሎ አላት። እንደዛ ከሆነ በጣም ጥሩ፣ ለማንኛውም አሁን ብትሄድ ይሻልሃል ብላ ስትለው ልክ ነሽ፣ ብሄድ ይሻላል። አደይ ግን ያልኩሽን ነገር አስቢበት፣ ዶክተሩ በጣም ጥሩ ሰው ነው ብሎ አላት። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ገደል የገባባት አደይ ቤቷን እያጸዳዳች የዲቭ እናት መጣችና አንቺ ማነሽና ነው የኔ ልጅ ረግጠሽው የምትሄጁ ብላ አለቻት። እባክዎትን የዲቭ እናት እንዴት ተከበሩ ቢወጡ ይሻለዎታል። እኔ ዲቭን ረግጬው አልሄድኩም። ረግጦኝና ከሰው በታች አርጎኝ ሄደው የገዛ ልጅሽ እንጂ እኔ አይደለሁም። ስለዚህ ምን ፈልገሽ መጣሽ? ቆይን የምልሽ ሰርቼ እህቴንና
እናቴን ጎረቤቶችን አታስተዳድር ብሎ የላከች ሰው አለ እንዴ? እኔ እኮ ግራ ገባኝ። ምን እንደምትፈልጊ እንኳ በፍጹም በቅጡ እያወቅኩት አይደለም። እና ምንድን ነው የምትፈልጊው ብላ ስትላት እውነት ለመናገር ከአንቺ ምንም አልፈለግኩም፣ ነገር ግን ዛሬ ወደ ሀገሬ ለመሄድ ቆርጬ ወስኜ ነበረ። እናም ዴቭና አንቺ መንገድ ላይ እየተከራከራችሁና እየተጨቃጨቃችሁ ነበረ። ቆይ አንቺ ትልቋ ሴትዮ ተደብቀሽ እየሰማሽን ነበረ? እውነት ለመናገር መስማት ፈልጌ ሳይሆን በድንገት ነው ጥልቅ ያልሽው። እና አንቺ ማነሽና ነው ልጅን ሳታከብሪ እረግጠሹ የሄድሹ ብላ ስትላት የዲቭ እናት በቃ መናገር ያለብኝን ነገር በሙሉ ለዲቭ ተነግሬዋለሁ። ደግሞም የእውነት ዲቭ የሚወደኝና የሚያፈቅረኝ ቢሆን ነግርሻለሁ፣ ነገሮችን አስተካክሎ አንቺንና እኔን አስታርቆ አንድ ያደርገን ነበር። ግን ዲቭ ምክንያቱ ምን እንደሚፈልግ እንኳ የማያውቅ ነው። ሁሌም የአንቺን ጭራ ተከትሎ መሮጥ እንጂ በራሱ መወሰን አይችልም። ደግሞ ዲቭ እናት በቃ ከዚህ በኋላ ይበቃኛል፣ አሁን ውጭልኝ ብላ ስትላት እስኪ ንገሪኝ አሁን ግራ እጅሽን ወይስ ቀኝ እጅሽን ምረጭ ብላ አለቻት። ደግሞ ይሄ ምን ማለት ነው? በፍጹም አላደርገውም፣ እኔ ላንቺ የትኛውንም እጄን አልሰጥሽም ብላ ስትላት፣ በሌላ በኩል ዶክተሩ ከፖሊሶች ጋር ደውሎ ቆይ እርግጠኛ ነህ ወንጀል ስለመሰራቱና አደገኛ ሴት በመሆኗ እንዴት እርግጠኛ ሆንክ ብሎ አለው። አይ እርግጠኛ ነኝ፣ በእርግጠኝነት የልጇን የወደፊት ምራት የምትላትን ሴትዮ ለማጥቃት እየተዘጋጀች ስለሆነ ማድረግ ያለብንን ነገር በሙሉ ልታደርጉልኝ ይገባል። እናም እባካችሁን እያለ ሲለምናቸው ፖሊሶቹ መጡ። ቆይ ምንድን ነው ትሰምኛለሽ? አደይን እንዳትነኪያት ብዬ አስጠንቅቄሽ ነበረ የዲቭ እናት። አንቺ ግን ምንም መከበር የሚባል ነገር የለም። እስኪ ንገሪ፣ አንቺ ኢትዮጵያዊ አይደለሽ እንዴ? የቱንም ያህል ባልሽ ባለስልጣንና ከኢትዮጵያ ርቀሽ ብትኖሪም እንኳ ያደግሽበትን አስተዳደግሽን መርሳት እንዲሁም አደይን ጧት ማታ ማዋረድ አይሰለችሽም? እና ደግሞ እኔ ዶክተር ነኝ፣ ህጉንም ጠንቅቄ ነው የማውቀው። ታረመሽ እንደምትወጪ ተስፋ አደርጋለሁኝ ብሎ ሲላት፣ ትሰማኛለህ ዶክተር፣ ዋጋ አስከፍልሃለሁኝ ብላ አለችው። በሌላ በኩል ቤዛ ዶክተሩን መታ አስደንጋጭ ነገር ተናገረች። ትሰማኛለህ ዶክተር፣ አሁን ያልኩህን እያንዳንዱ ነገር ታደርጋለህ። አይ የምትለኝ ከሆነ ደግሞ ይህንን ሆስፒታል ነው በቁሙ የማነደው ብላ አለችው። ቆይ አንቺ ሴትዮ ከእኔ ምንድን ነው የምትፈልጊው? አሁንስ በጣም አበዛሽው። ቆይ እንደዛ ህይወቴን ካመሰቃቀልሹ በኋላ ምንድን ፈለገሽ ነው ብሎ ሲላት፣ በአሁኑ እንኳ ምንም አልፈለግኩም፣ ስራ መቀጠርና ወደ ውጭ ሀገር የመሄድ ዓላማ ስላለኝ የስራ ልምድ ትጽፍልኛለህ አይሆን በግድህ ትጽፋለህ ብላ አለችው። ቆይ እኔ ምልሽ አንድ ግራ የገባኝ ነገር፣ እኔ ምን አገባኝና ታዲያ አንቺ ተቀጠርሽ አልተቀጠርሽ እኔ ምን ይመለከተኛል? በፍጹም እንደዛማ አላደርግም ብሎ አላት። እንደዛ ከሆነ ታዲያ ምን ችግር አለው? ጠብቀኝ ዝም ብለህ፣ ምክንያቱም በዚህ በሁለት ቀን ውስጥ ይህ የሆስፒታል ስምህ እያንዳንዱ ነገር ይጠፋል። ታኔ ማን መጥቶ እንደሚታከም እናያለን ብላ አለችው። እያስፈራራሽ ነው? አዎ እንግዲህ ማስፈራራት ከተባለ በግልጽ መጥቼ አስረድቼህና ነግሬህ አልረዳኝ ካልክ ደግሞ በግድ እየነገርኩህ ነው ያለሁት። መናገር ያለብኝን ነገር በሙሉ ተናግሬያለሁኝ ብላ አለችው። ይገርማል፣ ለካ አንቺ እንደዚህ አይነት ሰው ነሽ ማለት ነው። አዎ ዶክተር፣ እውነት ለመናገር አንተ ብልጥና አራዳ ብትሆን ኑሮ ነግረው ነበረ። ግን ደግሞ የዋህ ስለሆንክ ተጠቀምኩብህ። የተፈጠረው ነገር ይሄ ነው። እኔ ሰውን ልጅ እንደፈለግኩ መጫወት እንጂ በፍጹም ወድጄ አላውቅም ዶክተር ብላ አለችው። በጣም ትገርሚያለሽ። ያው በጣም በሚገርም ሁኔታ ልልዬን እባክሽ እህቴ አስወጭኝና እንበቀላቸው ባንድ ብሎ አላት።
የእውነት ግን ገጀራው አንተ ትክክለኛ ወንድሜ ነህ? እኔ እኮ ከሆንክ ምንም ነገር አልፈልግም ወንድሜ፣ ሀብቱም ንብረቱም አንተ ውሰደው። እኔ ታውቃለህ ሰው የራበኝ ሰው ነኝ ብላ አለችው። እስኪ ባክሽ ተረጋጊ እያለ ባቡሬ ብለምናት፣ አንተ ምን አገባ ባቡሬ፣ እስኪ ንገረኝ፣ አንተ ራሱ ቤቱን ስትወስድባት ያቺ ቤዛ የተባለችው የት ነበርክ? ምን ነው ገጀራው፣ አንተ የእውነት እጅ የለበትም እያልክ ነው? ትሰማኛለህ? እኔ በፍጹም እንደዚህ ልጎዳት አልችልም። ያቺ የተረገመች አክስቴ ራሱ እሷ እንደዚህ ላደረገችው ነገር በሙሉ ዋጋ አስከፍላታለሁ። እኔን አያድርገኝ። ቆይ እሷ ማናትና ነው እንደዚህ ያደረገችው ብሎ ሲል፣ እውነት ለመናገር አላቅም፣ ግን ደግሞ እመነኝ እገላታለሁኝ ብሎ ሲል፣ ለማንኛውም ከእስር ቤት መውጣት አለብህ፣ እንደምንም ብለህ ልታስወጡኝ ትችላላችሁ ብሎ ሲል፣ አይ እኔ እንኳ አላደርገውም፣ አይ ማድረግማ አለብህ፣ የእውነቴን ነው፣ እህቴ ብቻዋን መቅረት የለባትም ብሎ ሲል፣ የእውነት ለሱ አስበህ ነው? ታዲያ ለማን ላስብ እችላለሁ? መቼም ላንተ አትለኝ። ቆይ እኔ እናንተ በጣም ብዙ ነገር አሳልፈን የለ እንዴ? እንዴት እንደዚህ ታደርጋለህ ግን ብሎ ሲለው፣ እንዴ ምን አደረግኩኝ አልገባኝም። ትሰማኛለህ? የእውነት በደካማ ጎኗ ገብተህ ሊልዬን ለማጥመድ ከሆነ መቼም ቢሆን አይሳካልህም ብሎ ሲለው፣ ትሰማኛለህ? እኔም ቢሆን በቃ ከዚህ በኋላ ምንም ነገር አልፈልግም እና እኔም ልጨዋትባት የምፈልግ አይነት አይደለሁም። በእርግጥ እህቴ ናት፣ ግን ደግሞ የዛችም የክፉ ሴትዮ የእናቴ ልጅ ናት። ግን ደግሞ እናቴና እህቴ አንድ ላይ ሆኑ ይችላሉ። ስለዚህ እመነኝ ምንም ነገር አላደርጋትም ብሎ ሲል፣ የእውነትህን ነው? እንደዛ ከሆነ ገና መጀመሪያ እንደወጣሁ ቤዛንና ዳኔን ማንቁርታቸውን ይዤ ሁሉንም ነገር እቀበላቸዋለሁ ብሎ አለ። ግን ደግሞ የተከሰትክበት ወንጀል በጣም ትልቅ ነው። አዎ፣ ግን ደግሞ ገንዘብ ከተገኘና እርዳታችሁ ያስፈልገኛል፣ ስለዚህ ልትረዱኝ ይገባል ብለው አደዬ ወደ እነ ፍቅር ቤት እየሄደች ፍቅር ጋር ተገናኘችና ምን ፈልገሽ ነው ብላ ስትላት፣ ምን ነው ቤቱ ተከለከለ እንዴ? አንቺ እንደሆንሽ በቁምሽ የተካርሽ ነሽ። ማለቴ ያው ዲብ ሌላ ሴት ሊያገባ አይደለም። ትሰምኛለሽ ፍቅር እባክሽ ተይኝ በቃ። ቆይ አንቺ ሴትዮ ግን ከኔ ምንድን ነው የምትፈልጊው? ምንም አልፈልግም። እውነት ለመናገር ከአንቺ ምንም አልፈልግም፣ ግን ደግሞ በጣም ታሳዝኝኛለሽ። ምን ማለት ነው ይሄ ደግሞ? ምክንያቱም በአንድ በኩል እኔ፣ በሌላ በኩል ደግሞ ቤሪ። ያው ዲቭን አፍቃሪ በዛ ማለቴ ነው። ግን ደግሞ ከሁላችሁም እኮ እኔን እንደሚወድና እንደሚያፈቅር ጠንቅቃችሁ ታውቃላችሁ። ስለዚህ ምንድን ነው መጨነቅ? ምንድን ነው መጠበብ? እስኪ ንገሪኝ ፍቅር፣ የእውነት የኔ ይሆናል ብለሽ አስበሽ ነበረ? መቼም ቢሆን ያንቺ አይሆንም ብላ ቅጥል አደረገቻት። ዶክተሩ ጀግናው እንግዲህ አንደኛ ልዑል ሆኗል አደይ